ያወራቱ በጣም ብዙ ነገር ይሰራታል። ከትያለኩ ነው የምነቅለው። ልብ ማሳ ነው ይዘራበታል። ጭንቅላት ደግሞ ዘር። እኔ በህይወት ትዝተኛል ልጅ ያለው ክላስ ውስጥ ቤት ተናድጄ 50% ከጻፈውና በጭንቅላቱ ከያዘው በላይ አንድ ሰው ሰከስ የሚያደርገው ስኬታማ የሚሆነው የጻፈው 50% አስቡት ልዩነቱ 50 ከመቶ 50 ላንተን ቻሌንጅ ባላልፎ ነው ያቺን እኛን ቀናቶች ባላለቅስ ነው እኮ ዛሬ እቺን ኮንፊደንስ ወይም ደግሞ እቺን ራቢን አላገኛትም ብዬ አስባለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? እንኳን ወደ የሚኖር ህይወት ዩቲዩብ ቻናላችን በሰላም መጣችሁ። ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረጋችሁን ሼር ማድረጋችሁን እንዳትረሱ። ቁም ነገር የምትወዱ ሰዎች ከሆናችሁ እንዲሁም ደግሞ የዛሬው ሐሳባችን ወይም ደግሞ ኢሹአችን እንደተለመደው እንኳንም አልሆነ እንኳንም ቀረብን የሚል ሐሳብ አንስተን ከናንተ ጋር ሼር እንደራረግ ብዬ ሐሳብ አንስተውላችሁ እናንተም በኮሜንት ሴክሽናችን ላይ ሰብስክራይብ ማድረግ እንዲሁም ሼር ማድረግ ኮሜንት ማድረግ እንዳይረሳ ማለት ነው። ወደ ዛሬው ሐሳባችን እንሄዳለን ማለት ነው። ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬው ሐሳብ ትልቅ ነው ብዬ አስባለሁ። ህይወታችን ውስጥ ብዙ የምናጣቸው ነገሮች ወይም ደግሞ የምናገኛቸው ነገሮች አሉ፣ የሚሆኑልን ነገሮች አሉ። ከልጅነት እስከ እውቀታችን ድረስ ቻሌንጆች ይኖሩብናል እና እነኛ ነገራቶች ደግሞ እኛን ይይዙናል ብዬ አስባለሁ። ለምንድን ነው ይሄን ያነሳሽው ካላችሁኝ፣ እኔ በህይወቴ ውስጥ በጣም ብዙ ነገሮች አጋጥመው ሊሆን ይችላል፣ ያጣኋቸው ነገሮች ሊኖሩ ይችላሉ። ግን እነኛ ነገሮች ዛሬ ላይ ሳያቸው እኔነቴን ሳይ በጣም ይገርመኛል። እቺን ሴት እኮ ለመሆን የትላንትናው ማንነት ይኖራለሁ። የትላንትናው ማንነቴ የትላንትናን ቻሌንጅ ባላልፎ ነው ያቺን እነኛን ቀናቶች ባላለቅስ ነው እኮ ዛሬ እቺን ሴት እቺን ኮንፊደንስ ወይም ደግሞ እቺን ራቢን አላገኛትም ብዬ አስባለሁ። እናንተስ ምን ትላላችሁ? በህይወታችሁ ውስጥ ያጣችሁት ነገር ያገኛችሁት ነገር ዛሬ ላይ ላላችሁበት ስኬታችሁ፣ ላላችሁበት ቻሌንጃችሁ ወይም ደግሞ ዛሬ ላላችሁበት ሴትነታችሁ ወንድነታችሁ አልጠቀማችሁም ብላችሁ ታስባላችሁ? እኔ ግን በጣም ነው ደስ የሚለኝ። የትላንትናው ችግሬ በሙሉ ያስደስተኛልና ችግር ያስደስታል ወይ ልትሉ ትችላላችሁ። ካለፈው በኋላ እኮ እሱ ነው የሚያስደስተው ይመስለኛል። ያለፍንበት መንገድ ያለ የሚያስደስተን ብዙ ጊዜ ሰከሰው የሚረዱትም ሆነን ከመጣ አያስደስትም። ያ ነገር ነው፣ ያ ቻሌንጅ ነው፣ ያ ቦታ ያ ኢሹ ነው የሚያስደስተን ይመስለኛል። እና እናንተ ምን ሐሳብ ትጋሩኛላችሁ? የመጀመሪያውና ትልቁ ነገር አንደኛ ብዬ ማስበው ነገር አንድ ሰው ያለፈውን ነገር እንዲረሳ ወይም ደግሞ እንዲያመሰግን የሚያደርገው ወይም ደግሞ ያለፈው ነገር እንኳን ማልሆነ እንኳን ቀረ እንዲል የሚያደርገው ነገር ብዬ ማስበው ያለፈውን እድሉን ያመለጡትን እድሎቹን መመልከቱ ይመስለኛል። በህይወታችሁ ውስጥ ምንም ነገር እድል ሲያመጣችሁ ማየት መቻል ይኖርባችኋል። አንድ ነጥብ እንኳን ሳትስቱ ትናንትና እቺን ሴት ለመሆኔ ያ ነገር ይገባኝ ነበር፣ ያ ሰው ለኔ ይገባኝ ነበር ወይ ብላችሁ ታስቡ። ሁሉ ጊዜ ግን እኛ አይደለም ለዛ ሰው ያ ሰው እኮ እኔም አልመጥነው ምናምን ብለን እናስባለን። ነገር ግን እኛም ላንመጥናቸው እንችላለን። ፈጣሪ ከኛ ላይ ወሰደን እነሱ የሚመጥናቸው ሰጥቷቸው ሊሆን ይችላል። ነገር ግን ያ ነገር ለኛ መጥፎ ነው አይደለም። ያቺ ሴት ተራትብ አድርገን ተስተካክለን ተሞርለን ንጹህ ሆነን ፈጣሪ የተሻለ ነገር ሰጥቶን ዛሬ እኮ ያ ሰውዬ እኮ ሲሄዱ በማልቀስ ያቺን ሌሊት በማንባቴ ያ ነገር ያ ገንዘብ በመቅረቱ እኔ ዛሬ ላይ ጠንክሬያለሁ። ማን ስለሆንኩ ነው ይሄን ነገር የሰጠኝ ብላችሁ ታመሰግናላችሁ ማለት ነው። በጣም ከሚገርመኝ እናቶች አሉና አባቶችም አሉ፣ ግን እናቶች ስለሚበዙ ነው። ኦቲዝም ልጆች የሚሰጣቸው ልጆች አላህ ይጠብቀን። ነገር ግን መጥፎ አይደለም። አንዳንዴ እርግማን ነው ብሎ የሚያስቡ ሰዎች አሉና እኔ ግን እንደዛ አላስብም። ብዙዎቻችን እናስባለን ብዬ አላስብም። አንዳንድ ሰዎች ያንን ነገር ሲሰጣቸው ኦቲዝም ሊሰጣቸው ይችላል፣ መስማት ማይችሉ ልጆች ሊሰጣቸው ይችላል። ምን ያህል ኮንፊደንስ በእነሱ ቢኖረው ነው አላህ ወላሂ ነው የምላችሁ። ምን ያህል በእነሱ ላይ ቢተማመንባቸው ነው፣ ምን ያህል ጠንካራ እንደሆኑ ቢያምን ነው። አንዳንዴ ትንሽ ነገር ሲፈትነን እኮ ፈጣሪ ሆይ ምናምን ነገር ነው ባሪያዬ አምንሃለሁ እና ባሪያዬን ሰጥቼሃለሁ ብሎ አላህ የፈጠረውን ፍጡር ለአንድ ሰው እሱ እንዲመራው እሱ እንዲያጸዳው እሱ ንጹህ እንዲያደርገው እሱ ብቻ ሲኖር እንዲበላ አድርጎ ከእሱ ስር እንዲንቀሳቀስ አድርጎ አንድ እናትን በሱ ስር ሲያደርጋት ወንድም ሊሆን ይችላል ብቻ አላውቅም። እንደዚህ አይነት ሰዎች ሲያጋጥማቸው ይገርሙኛል። ምን ያህል ቢያምንባቸው ነው ፈጣሪ። እና አንዳንዴ እድሎቻችን ስለተሰጡን እናመሰግንባቸው መሆን ወይም ደግሞ ስላለፈው እንኳንም ቀሩ እንኳን ጥንቅር ብሎ ምንልባቸው አሉ፣ እሾች አሉ፣ ችግሮች አሉና ያ ነገር ነው እናንተን ዛሬ ላይ ቆማችሁ እንድትሄዱ ያደርጋችሁ ብዬ አስባለሁ። የመጀመሪያውና ትልቁ ነገር እድሎቻችሁ ናቸው፣ ትልቁ ነገር ብዬ ማስበው። ሁለተኛውና ትልቁ ነገር ምንድነው? ፈጣሪ የተሻለ ነገር ያውቃል። እንደ ሙስሊም ነገራችሁ አንድ ሙስሊም ትልቁ ኢማኑ በቀድር ማመኑ ነው። በቀድር ማመን አላህ በመጣበት ነገር ሁሉ ማመን ኢማን ይኖራል፣ ያጠነክራል። ፈጣሪ ፈቀደ ሆነ በቃ አልহামዱሊላህ ረብ ዓለም እንደሚሆነው እንዳልሆነው እንደሚመጣው ኢንሻአላህ ለአሁን አልহামዱሊላህ ላለፈውም አልহামዱሊላህ ሆነ ብሎ ማመን በሙስሊም። እናንተም በሃይማኖታችሁ ምን አይነት ሰዎች ይደውራችሁ አላውቅም። ነገር ግን ፈጣሪ መቼም አይሳሳትም ብሎ እንደሚያምን ሰው ትልቅ ሰክሰስ ወይም ደግሞ ትልቅ ሪስፖንሲቢሊቲ ወስዶ ወይም ደግሞ ጎበዝ ሰው የለም።
ገባችሁ? ምን ያህል ጠንካራ እንደሆናችሁ አስቡት። አንድ ሰው እኮ አላህ ፈጣሪ የተሻለውን ያውቃል ሲል እኮ በፈጣሪ ያምናል። ብዙ ሰዎች ኤፒሶድ ላይ ይችላል የሆነ ፕሮግራም ላይ ቀርቡና እኔ እኮ በራሴ በጣም እተማመናለሁ፣ በእናቴ እተማመንባታለሁ ነው። አንቺ በራስሽ አይደለም የምትተማመኚው። እኛ የምናምነው በፈጠረን ጌታችን ስናምን በቃ እኔ ንጹህ ሆነን በቃ ተደላለን እንቀመጣለን። በቃ እሱ የተሻለ ነገር ያውቃል። ያ ነገር ሄዶ ስለቀረ ነው። ማንም ሰው እዚህ ምድር ላይ ለአንድ ሰው የመጥነው ተብሎ አይፈጠርም። የትኛውም ገንዘብ ለአንድ ሰው አይፈጠርም። ሊያስተምረው ግን ይወስድበታል። በቃ አይገባህም። አንድ ሰው ሚዛን እኮ የሚመዝነው አንተ ዋጋህን ከፍ የምታደርገው አንተ ነህ። ቲማቲም እንዲገዛ ሄደክ ሽንኩርት ተራና ቲማቲም ተራ ሄደክ ወርቅ አታገኙ። ወርቅ ለማግኘት ወርቅ ተራ መሄድ አለብህ። ስለዚህ ዋጋችሁን የምትመዝኑት ራሳችሁ ናችሁ። ስለዚህ ፈጣሪ የተሻለ ነገር ያውቃል። ስለዚህ ምናልባት እኮ ከኔ ላይ ያንን ነገር የወሰደብኝ ሊያስተምረኝ ወይም ደግሞ ስለማይገባኝ እኔ የሚገባኝ ነው ብሎ ነው የወሰደባችሁ። የሚገባችሁን ያውቃል ፈጣሪ። እናንተ የምትገባቸው ሰዎች አሉ። ኢጎ ሊመስል ይችላል። አንዳንድ የሚነገባቸው ሰዎች ማንገባቸው ሰዎች አሉ። እኛ ራሱ ለነዛ ሰዎች ሊበዙብንም ይችላል፣ ሊያንሱብንም ይችላሉ። ስለዚህ ሁሉ እኛ ብቻ አይደለም ትክክል ማለት ነው ለማለት ፈልጌ ነው። ሁለተኛው ነገር ፈጣሪ የተሻለ ነገር ለኔ ያውቅልኛል ብላችሁ ማመን ይኖርባችሁ። ትልቅ ነገር ነው። ያው የምሬን ነው ብላችሁ። ሶስተኛው ደግሞ በህይወታችሁ ውስጥ እኔም ጎበዝ ነኝ ብዬ አላስብም፣ ግን ሰነፍ አይደለሁም እውነት ለመናገር። እያንዳንዷን ሂደት ትርፍ ጊዜያችሁን የተፈጠረውን ነገር እንደ ድርሰት ስክሪፕት አድርጋችሁ መጽሐፍ በጣም ጎበዝ ሰው ያን ያደርጋል ብዬ አምናለሁ። ጎበዞች ከሆናችሁ በህይወታችሁ ውስጥ የሚፈጠረውን የሚሆነውን የማይሆነውን ነገር ሁሉ መጽሐፍ ይኖርባችኋል። ጎበዝ ሰው ማለት ያ ነው። እኔ በህይወት ትዝተኛል ልጅ ያለው ክላስ ውስጥ ቤት ተናድጄም ሆነ በጣም ያበሳጨኝን ነገር ቤት ውስጥ ሆንኩኝ አሁንም ድረስ ሰው ያወራ ልጽፍ እችላለሁ። ደራሲ ያለው ምናምን ነገር አለው፣ ግን በቃ መጽሐፍ ወዳለሁ። አንድ ሰውን ከማስረዳው በላይ ወረቀቴን እጽፈዋለሁ። አንድ ሰው ክፉ ነገር ባወራ እንዲያነሱና ሊለኝ ይችላል፣ ወረቀቴ ግን አይለኝም። ከዛም በኋላ ለዛ ሰው የተሰማኝን ስሜት ለራሴ የተሰማኝን ስሜት ጽፈዋለሁ። ከዛ መጨረሻ ላይ ስረጋጋ ነበዋለሁ። ትናንት ግን ምን ሆኜ ነው እችላለሁ። እና ትልቁ ነገር ምንድነው በህይወታችሁ ውስጥ ብዬ የማስበው ነገር እያንዳንዱ የተከሰታችኋል ክስተት ብትጽፉ በጣም ይወደዳል። ጻፉ። የምሬ ነው። መጽሐፍ ደስ ይላል። አንድ መጽሐፍ የሰማሁኝ ምን አለ 50% ከጻፈውና በጭንቅላቱ ከያዘው በላይ አንድ ሰው ሰከስ የሚያደርገው ስኬታማ የሚሆነው የጻፈውን 50%። አስቡት ልዩነቱ። 50 ስትቀንሱ ግማሽ ነው አይደል? አንድ ሰው ስኬታማ የሚሆነው 50% ብትጽፉ 50% ስኬታማ ትሆናላችሁ። አሁን እናንተ የምሰራላችሁ ቪዲዮ እያንዳንዱ ጽፌዋለሁ ካሌንደር ላይ ወይም ደግሞ ነገር ላይ ጽፌዋለሁ። አይዋለሁ ጣታን ሲሄን እኮ ነው የምሰራው ምናምን ብዬ ነገር ግን በጭንቅላት ይዟል ባደል ንጹህ ሆኖ ሊሆን ይችላል። በጣም ብዙ ሰው አለ እንደ ሰው ልጅ በጣም ብዙ ሀሳቦች አሉብን። ስለዚህ ይዘባረቅብናል። ትናንት ከስኩ ይሄን ነበረች በቃ ይሰላችናል። ከጻፈው ግን ይሄን ሀሳብ ነው ያስኩ ስለዚህ መስራት አለብኝ ግዴታ ያደርገዋል። ስለዚህ መጽሐፍ ልመዱ። ቆንጆ። ሶስተኛው ሽልማት መሆን ያለባት መጽሐፍ ልመዱ። አራተኛው ደግሞ ምን ይመስላችሁ? ደስታችሁን በውጭ አትፈልጉ ፕሊዝ። አራተኛው ትልቁ ነገር ምንድነው ታውቃላችሁ? ደስታችሁን ከውጭ አትፈልጉ። በጭራሽ አይገኝም ደስታ ከውጭ። ብዙ ጊዜ ኮሜንት አነባለሁ፣ በተለይ ካፕሎ ነው ቪዲዮ ሲለቁ እኔ እኮ እንደዚህ አይነት ትዳር ነው ፈልገው፣ እኔ እኮ እንደዚህ አይነት ስራ ነው ፈልገው። ኖ እኔ በህይወቴ ወላሂ ነው ብላችሁ የማንንም ህይወት አልፈልግም። የማንንም ስኬታማ ሰው ህይወት አልፈልግም። እንደ እከሌ የሚለው ምናምን የሆነ በቃ ሊያነቃቃኝ የሚችል ሰው ይኖራል እንጂ የሆነ ሰውን ግን ህይወት አልመኝም። ምናልባት እኮ እናንተ የምታረክሱለት ህይወት የዛን ህይወት ሰጥቷችሁ ሊሆን ይችላል። ካሜራ ላይ ካሜራ ነው ቅንጹ ሆኖ የሚወጣው ከት ይደረጋል። ልክ እንደ ኤዲቲንግ ከት አድርጌ አሁን በጣም ብዙ ነገር ይሰራታል። ከት እያደረኩ ነው የምለቅላችሁ እና የተሳሳተውን ከት እያደረገ የሚለቅላችሁ ሰው እያያችሁ ያን ህይወት ትመኛላችሁ። የሚያለቅስበትን ፓርት ከት እያደረገ ይለቅላችኋል። እናንተ ታለቅሳላችሁ። ሰጥቷችሁናል ያፋችሁ እያለቀሳችሁ ያላችሁ እና የዛ በህይወታችሁ ዱዓ ስታደርጉ የዛን ሰው የጉድለት አላውቀውም። የኔን አንተ ታውቃለህ፣ የምፈልገውን ታውቃለህ። ያን ህይወት ውስጥ ይምራችሁ ለምን እንጂ የማንንም ዲስኮር ተደርጎ የመጣ አንተን አትለምኑ ከፈጣሪ። እና ልባችሁ ለማሉ ጭንቅላታችሁና ልባችሁን ያገናኙት። በህይወት ዘመኔ ምን ይባላል መስላችሁ? ልብ ማሳ ነው ይዘራበታል፣ ጭንቅላት ደግሞ ዘር ነው። ያገኘውን ሁሉ ነው የሚያስገባው። ጭዱንም ምኑንም ያስገባል። ልብስ ስር ነው፣ ወደ ውስጥ ነው የሚሰገስገው። ይሰገስጋል። ከዛም በኋላ መነቀል ያለበት ይነቀላል። ጭንቅላት ግን ማስገባት ያለበትን መጠንቀቅ አለበት አይደል? ለልጆቻችሁ ምዘሩባቸውን ለሰው ልጅ በምላሳችሁ ወጣችሁ ምዘሩት ነገር መጠንቀቅ አለባችሁ። ልባችሁና ነፍሳችሁን ስታገናኙ፣ ጭንቅላታችሁን ስታገናኙ፣ አንድ ላይ ስታዋህዱት በጣም መልካም ሰዎች መሆናችሁን ታረጋግጣላችሁ። ደስታችሁ ውስጥ ማግኘት የምትችሉትን ደስታ ታገኛላችሁ። ከውጭ ደግሞ ደስታ የምትፈልጉበት መንገድ ነው። ቤተሰብ ከሆነ ገንዘብ ከሆነ
እጃችሁ ያለው ነገር እኮ ብታዩትና ለዛ ነገር ብትተክሉ ደስተኛ ትሆኑበታላችሁ። እናት፣ አባት፣ ልጅ፣ ወንድ፣ ሚስት ኖሯችሁ እኔ እኮ ፈልጋት እቺ ነበር ኖ ነቲንግ። አንተ ያንተ ይበልጣል፣ ከዛ ሰውዬ በላይ ያንተ ይበልጣል። ፈጣሪ ላንተ የሰጠ ነገር መልክ ሊሆን ይችላል፣ ገንዘብ፣ ቤተሰብ፣ እናት፣ ያንተ ከማንም ከእንቁ በላይ ናት። ያንተ የተሰጠች ነገር እዚህ አዱንያ ላይ ይገባል በተሰጠ ነገር አንተ ቫልዩ ስላላየ ሆኖ እንጂ ስላላየሽ ሆኖ እንጂ ያንቺ ነገር ከምንም በላይ ነው። ይሄ ሞቲቬሽን አለ የምንኖረው ህይወት ነው። እኛ ከሌሎች ሰዎች ጋር ስለምናነጻጽረው ነው እኛን ህይወት ማለት ነው። የኛ በቃ ትንሽ ነገር ይመስላል እና በህይወታችሁ ውስጥ የሚሰጣችሁ ወንድሞቻችሁ፣ እህቶቻችሁ፣ ገንዘባችሁ ያላችሁ ነገር ሁሌ ሊያስደስታችሁ ልታመሰግኑበት ይገባል። ፈጣሪ ሁሌም ቢሆን አመስግኑበት የሰጣችሁ ነገር እና ደስተኛ ትሆናላችሁ። ማመስገን ስትጀምሩ ያመሰገነ ይጨመርለታል። አላህም እኮ በቁርአኑ ይላል ወበሽሩ ሳቢር ይላል። አላህ ለታጋሾች አበስራችኋለሁ ታገሱ ብላችሁ ለእነኛ ሰዎች ይባላል። ለታጋሾች አለ እኛ ስለታገስ ፈጣሪ ይሰጠናል። ትዕግስት ግን በጣም መራራ ናት፣ ፍሬዋ ግን ጣፋጭ አይደለ? ስለዚህ አስበህ ታግሰህ ስትሰራ ነገ ስኬታማ ያለ መሆን ምንም ነገር ጥርጥር የለውም። ደስታችሁ ውስጣችሁ ሲሆን ስኬታችሁን ከልባችሁ ይሆናል። ትንሽ ነገር ሲሆን በቃ ደስተኛ ቀኑ ምንድነው ዛሬ ምናምን ያስገርማችሁ። ቀን በቀን የምታገኙት ቀን አንዳንድ ቀኖች እኮ ይደብራሉ ይባላል። የቀን መጥፎ የለም፣ የኛ ነው የኛ ስሜት ነው መጥፎ። ምን አስገባው ነገር ነው መጥፎ፣ ምን ያው ነገር መጥፎ ሲሆን መጥፎ። አንድ ሰው ስኬታማ ስለ ገንዘብ እያሰበ ስለ ዳር እያሰበ ስለ ሞትና ስለ ጦርነት የሚያይ ከሆነ ወይ ጦርነት እኮ በጣም ነው ጦርነት የምታይው ነው ነው በቃ። እና በህይወታችሁ ውስጥ አንድ ነገር ሰክስ ማድረግ ከፈልጋችሁ በህይወታችሁ ውስጥ ማድረግ ያለባችሁን ቻሌንጅ ሁሉ ተጋፈጡ እና ደስታችሁ ደግሞ ውስጣችሁ ፈልጉ። ዛሬ እናነሳን እንኳንም ቀረ ያ ነገር የኔ ባለመሆኑ እንኳንም ቀረ የምትሉባቸውን ሀሳቦች አንስቼ ተወያየን ከእናንተ ጋር እና ይህ ቪዲዮ ዳችሁታል ብዬ አስባለሁ። እና ደግሞ በመጨረሻ ምላችሁ አንድ ነገር በህይወታችን ውስጥ የሚያልፉትን ነገሮች ሁሉ እናመስግን። በቃ የምላችሁ በህይወታችሁ ውስጥ የለቀሩትን አሁን ለሚመጡትም ላልመጡትም ለምንመኛቸው ነገሮች ሁሉ እያመሰገንን መሆን አለበት። ስናመሰግነው ደስተኛ ነው የምንሆነው። እና ደግሞ የዛሬው ቪዲዮ ወዳችሁታል ብዬ አስባለሁ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ እና በቀጣይ ደግሞ ቆንጆ ሀሳብ ይዤላችሁ እመጣለሁ። እናንተም ኮሜንት አድርጉልኝ። በህይወታችሁ ውስጥ እንኳንም ቀረ የምትሉትን አንድ ነገር ደግሞ ኮሜንት ሴክሽን ላይ ሼር ማድረጋችሁ እንዳትረሱ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዳችኋለሁ። ቻው